አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይኸውላችሁ ዛሬ ደግሞ የማሳያችሁ ያው ደቦ ነው። ያው በጣም እንደ ደቦ ንፍት ባይልም ሳሳ እያደረኩኝ ደቦ ነው። በነገራችን ላይ ካላሳሳችሁት ያው ደቦ ነው ይወጣል ማለት ነው። ግን ይሄ ያው በቂ ነው። ከዚህ በላይ ከተነፋ ያው እንደምጣር ዳቦ እንዳይሆን ማለት ነው። እና ሀባይቢ እንዴት ናችሁልኝ? ቻናሌን ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን ላይክ እያደረጋችሁ ኢንሻአላህ ምንጊዜም ደግሞ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ይሄ ስማርት ዱቄት ነው። በጣም አሪፍ ነው ማሻአላህ። ይሄ ያው በአጅናውን ምንም የሚያስጨንቅ ነገር ምናምን የለውም። ካላስ ቡክት አድርጎ አታይ አንድ ሰዓት ያክል ከቦካ በቂው ነው ማለት ነው። ለቁርስ ምናምን እንዲሆን ብዬ ነው። አሁን ለቁርስ እየጋገርኩ ነው እላችኋለሁ። እየችት ማሻአላህ። ግን የኔ መጥበሻ በጣም ትንሿ ናት። ከዚህ ተለቅ ያለው መጥበሻ ነው እናንተ ስትገዙ ማለት ነው። ባጋጣሚ ትንሿን ገዝቼ ለእንቁላል ለምናምን ነው እንጂ ይሄ አሪፉ ለዳቦ እንኳን ያን ያክል አይደለም። ሀታ እየተቸገርኩ ነው የምጋግረው ማለት በጣም ታንሰኛለች ማለት ነው። ያው ይበቃዋል ለኛ በቂ ነው። ግን ስትጋግሩ የሆነ መሸንሸን ይሆናል። እንደዚህ አንድ ጊዜ ሁለት ጊዜ የሚያልቀውን በሶስት ጊዜ የሚያልቀውን ብዙ ጊዜ ለሊጡን መሸንሸኑ ትንሽ ጊዜ ይወስዳል ማለት ነው እንጂ እና ዳር ላይ ደግሞ እንዲያጥፍባችሁ የሆነ ሸባጢ ምናምን ሲጋግሩ ትንሽ ከሆነ መጥበሻይቱ ያጥፈዋል ማለት ነው። ማሻአላ። በዚሁ አጋጣሚ ሀባይቢ እቃ የውጭ እቃ ማለት ነው በጣም አሪፍ አሪፍ ኳሊቲ የሆነ እቃ መርሳ አምጥተዋል። መናኸሪያ ላይ እንደ ባዛር ነገር አድርገው ለ15 ቀን መሰለኝ የሚቆዩት። በቃ ስቶቭን በሉት የፈለጋችሁትን ፈታ እንደዚህ ግደራት ወቅት ምናምን የውጩ ማለት ነው በጣም አሪፍ አሪፍ ነገር። ያው ለቪዲዮ ትንሽ ፈቃደኝነታቸውን ስለማላቅ ነው እንጂ በሌላ ዩቲዩበሮች አይታችሁት ከሆነ ምናልባት አይታችሁት ይሆናል። እና ማሻአላ በጣም እቃው በጣም አሪፍ አሪፍ እቃ ነው። ሀታ ያው ከአዲስ አበባ ነው እቃው የመጣው። ኳሊቲ ነው፣ በአይነት ነው፣ አማራጭ አለ፣ ከአራባ እቃ አለ። በፈለጋችሁት ነገር ነው የፈለጋችሁት። ያው ግን በጣም ውድ ነው። ያኔ ትራንስፖርቱን እንትን እያሉ መሰለኝ አንዳንድ እቃውን ሱቅ ላይ መርሳ ራሱ የምንገዛው ከዚህ ከባዛሩ ስንጠይቅ ብሩ ፈርቅ አለው፣ ወደድ ያለ ነው። ያው ግን በአሁኑ ሰዓት ያው ደሴ ምናምን ሄዶ ሲገዛ መርሳ ድረስ የመኪና ትራንስፖርት ትንሽ አስቸጋሪ ነው፣ ይጨምራል ማለት ነው። እና በዚሁ አጋጣሚ ያወቃችሁ ማስገዛት ለእህቶቻችሁ ማለት እዚሁ ያው እህት ምናምን ኖራችሁ ከሆነ እዚሁ ግዙ ብትሏቸው ራሱ ምንም ሌላ ሰው ራሱ ባታዙም ሄደው የመግዛት በቀላሉ አለ። 20 ብር ነው መግቢያ፣ ገብቶ እዛ መግዛትም ማየቶ መውጣትም ይቻላል ማለት ነው። እና እንደዛ ነው ማሻአላ። እቃ የመጥበሻ አይነት የምን አይነት በቃ በአይነት ሁሉ ነገር አለ ማሻአላ። እና ሀታ ቤተሰቦቻችሁ ራሱ በቀላሉ ምንም መንገድ ሳይመቱ ምናምን ሄደው መግዛት ይችላሉ ማለት ነው ሀባይቢ። እና ይኸውላችሁ እንግዲህ ስልኩን ነው ሂጂ በከድር ስልኩን ተንበ ሰክቷታል። ይሱ እኮ አልተሰካም። የኔ ነው ሁለቱ ተሰክቷል። ቆይ እንግዲህ ጨርስና ታጣለች። ልጋግርና ትንሽ ናት የቀረች እየቻለች። መጥበሻው ግን ማሻአላ እንትን ናት፣ ኳሊቲ ናት፣ በጣም ቆንጆ ናት። ወፍራም ድንዳና ናት። የስስ ዘር ሞልቷል መጥበሻ። አታ ግን የመቁረስ ባህሪ ምናምን ያመጣል። ይሄ ግን ምንም ዘይት ቢሆንም ባይሆንም አይቆርስም፣ ቆንጆ ነው ማለት ነው።
እና መጥበሻም ስትገዙ ወፈር ያለ ሰፋ ያለ ብትገዙ፣ በተለይ ክዳን ያለው ራሱን ችሎ ክዳን ያለው ቢሆን አሪፍ ነው። አንድ ጊዜ ካወጣችሁ አይቀር ተጠናክራችሁ ደህና ነገር መግዛት ይሻላል ማለት ነው። ኢንሻአላህ ገዛለሁኝ፣ በቅርብ አሳያችኋለሁ እላችኋለሁ። በአጋጣሚ እኔ መጥበሻውን አላሰብኩበትም እንጂ ኢንሻአላህ ገዛለሁ ማለት ነው። ይሄን ለሌላ ነገር ይሆናል። ግን ብር አይዛ ሌላ ብር አይዘው መሐመድ ይቆጣ አይደለም። ያየችው በዚች ነበር ያቦካሁት በትንሿ ሳልሞላ ማለት ነው። ሀባይቢ አንዳንድ ጊዜ እቃ ብዙ ብር የምንጥልበት እቃ ውድ ሆኖ ሁልጊዜ የማንገለገልበት አለ። ግን በትንሽ ብር የምንገዛው ደግሞ ሁልጊዜ ለመገልገል የሚመች እቃ አለ። ይቺ አሁን ስንት ይመስላችኋል የተገዛችው? ያኔ ዝም ብለው ቅዳሜ ያለ አይደል በሐራጅ ህዝቡ እንዲጠቀም መሻለ ያኔ የሚሸጡት እቃ አለ። ደንዳና ነው ፕላስቲክ የሚሆን ማለት ነው። እና ይቺን አሁን 100 ብር ነው የገዛሁት። ከሚያዞረው ግን ጥቅሙ ከብሩ በላይ ነው ማለት ነው። አንድ ጊዜ በጣም ብዙ ብር ጥለንበት ግን ያን ያህል አንጠቀምበትም። ያው ለውበት ነው እንጂ ግን ይሄ መሻለ እስከሚያገለግል ድረስ ያገለግላል እላችኋለሁ። እና ይሄን ይመስላል የዛሬው። ምንድን ነው የምሰጠው? ብስ እያችሁት ኢንሻአላህ በላይም በታችም በደንብ ነው ቆንጆ ነው የበሰለው። ሀታ ውስጡ የክስት ያለ አይደለም የወፈረ ነው፣ ግን ውስጡን በስሏል ማለት ነው። ኢንሻአላህ ሀባይቢ በቃል ወላሂ ኮቪድ እንደልመታ እንትን እንደላስበላ ገለብጥ ነው። ይሄ መጨረሻው ስለሆነ በቃ በደንብ አልበሰለም እና ደግሞ እርፈድ እያለው ሰዓቱ ፓወሩ ይንቀንሱ። ለምን ማለት ነው? ለጓራችን እና ባይቢ ይመስላል እንግዲህ አበረታቱኝ፣ አብሽሩልኝ። ተዘጋ አጠረሽ እንደሱ እሱን ልበሽ፣ እሱ ምርጥ ነው። ልበሽ ካምሮብሻል። ይወላል ኦሬንጅ